ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እህታችን ሸር አድርጉ ትላለች። ግብፃዊ ኮፕቲክ ኦርቶዶክስ ክርስቲያን ናት። ብዙ ጊዜ ፕሮግራሟን ተረጉማለሁ። ለምን? በጣም ጠቃሚ ሆኖ ስላገኘሁት እና በተለያየ አገር የሚመጣውን ወደ ክርስትና የሚመጣውን እንደዚሁ ወልካም እያለች ስለምታጠናክራቸው ለእናንተም ደግሞ ጠቃሚ ትምህርት ይሰጣል ብዬ ስላሰብኩ ልተረጉምላችሁ ወድጃለሁ። ዛሬ ይዛልን የቀረበችው ጠቃሚ ትምህርት አለ። ይህም ደግሞ በቁርአን እና በመጽሐፍ ቅዱስ መካከል ያለ ታሪካዊ ክስተትን ነው። እንግዲህ እንደምናውቀው ቁርአን ከመጽሐፍ ቅዱስ ሙሉ ከሆነ ከ600 ዓመት በኋላ የመጣ ነገር ግን ወዲህና ወዲያና ወዲህ የሚል መጽሐፍ መሰረተ ቢስ የሆነ መጽሐፍ ነው ቁርአን። ስለዚህ እንሂድ እስኪ ምን ትለናለች ዛሬ? ምንድን ነው ያመጣችልን? አድምጡ፣ ተረጉማለሁ። فرق كبير بين ما موجود في الكتاب المقدس ومعلومة مذكورة في القرآن. معلومة زاري من ويايو بمصحف قدوس وسط ስለሚገኝ ታሪክና በቁርአን ውስጥ ያለ ጠቃሚ ኢንፎርሜሽን ነው መረጃ ومعلومة مهمة جدا، لكن القرآن نقلها بشكل غلط. ይህም ደግሞ በመጽሐፍ ቅዱስ ውስጥ የተሰጠውን ታሪክ ቁርአን ይበክለዋል ወይም ደግሞ ይሰርዘዋል። መጽሐፍ ቅዱስ ውስጥ የነበረውን ሰርዞ ቁርአን የሚያመጣውን እንትን ነው። نتكلم على مريم. ዛሬ የምንነጋገረው ስለ ማርያም ነው። في الكتاب المقدس في مريم أخت هارون وموسى. በመጽሐፍ ቅዱስ ውስጥ ማርያም የአሮን እና የሙሴ እህት መሆኗን ደጋግሞ ይገለጣል እናገኛለን። مذكورة في العهد القديم أخت هارون وموسى. የአሮን እህት የሙሴ እህት ማርያም። هذه المرأة وهذا الاسم وهذا النسب القرآن أعطاه لمريم أم المسيح. ይህንን ሴት የዚችን የሴት ስም ይህንን ስም ማርያም የሚለውን ቁርአን ወስዶ የሚያስገርመው ለኢየሱስ እናት ይሰጠዋል። የኢየሱስን እናት ማርያምንና የአሮንን እና የሙሴን እህት ማርያምን አንድ ያረጋቸዋል። قال عنها هي اللي أخت هارون. የሚያስቅ ነው ይሄ። የሚያስቀው የአሮንን እህት የኢየሱስ እናት ናት ብሎ እንትን ይላል። خطأ رهيب وجسيم. راح نقرأ سوا من سفر الخروج إصحاح 15 الآية 20. ዘጸአት 15 ቁጥር 20 ላይ አነባለሁ። እሷ የምታነበውን የአሮን እህት ነብይቱ ማርያም ማን? የአሮን እህት ነብይቱ ማርያም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር ጣለ እያለች ከግብፅ ባርነት ነፃ የወጣችው ቀይ ባህር ሲከፈል ያየችው ማርያም የሙሴና የአሮን እህት ነብይቱ እች ናት። በምንድን ነው የምትገኘው? መጽሐፈ ኦሪት ዘጸአት ምዕራፍ 15 ያንን ነው የምታነብልን። እሺ እንስማት። من سفر الخروج إصحاح 15 آية 20. فأخذت مريم النبية أخت هارون. يا هارون هت نبيتو نو ميلات الزلاي.
الدفة بيدها وخرجت جميع النساء ورائها بدفوف ورقص. ሴቶችም ከሷ በኋላ ወጥተው በዳንስ እና በዘመሩ። هذا ما مذكور من نسب مريم النبية أخت هارون وموسى. እንግዲህ ከዚህ በግልጽ እንደምናየው ይህ የሚያወራው ማርያም የሙሴና የአሮን እህት መሆኗን ነው። بنت عمران. የአምራም ልጅ ናት። لكن في القرآن ነገር ግን የሚያስቀው ቁርአን ላይ طبعا نسف كل هالمعلومات. ይህን ሁሉ ኢንፎርሜሽን ይህን ሁሉ ታሪካዊ መረጃ ይደመስሰዋል። ቁርአን ይደመስስና ይጨፈልቅና المسافة التاريخ بين مريم أخت هارون ومريم أم المسيح በመርየም በአሮን እህትና በማርያም በኢየሱስ ክርስቶስ እናት መካከል ያለውን ከ1000 ዓመት በላይ የሚሆነውን ታሪክ ደምስሶ من 1000 سنة جعلهم شخصية واحدة. አንድ ታሪክ ይፈጥራል። የራሱን ታሪክ ይፈጥራል። ቁርአን እንደዚህ ነው። معجزة القرآن هذا هو الإعجاز في القرآن. የዚህ ቁርአን ያስገራሚና አስደናቂነት ይሄ ነው። يدمج شخصيتين بيناتهم 1400 سنة أكثر من 1400 سنة دمجهم بشخصية واحدة. በ1400 ዓመት በላይ ልዩነት ያለውን ታሪክ ርቀት ያለውን ታሪክ በአንድ ላይ ጨፍልቆ የራሱን ታሪክ የሚፈጥር አስገራሚ ቁርአን ነው። راح نقرأ من سورة مريم آية 28. ሱረቱ መርየም 28 እንደዚህ እናነባለን። من سورة مريم الآية 28 يا أخت هارون የአሮን እህት ሆይ ይላታል። ቁርአን ነው እኮ ማንን? يتكلم على مريم أم المسيح. ይሄ እኮ የሚናገረው ስለ ማርያም ስለ ኢየሱስ እናት ነው። هارون ما كان أبوك امرأ سوء وما كانت የአምራን ልጅ ሆይ ይልና ታያችሁ እንዴት አድርጎ እንትን እንዳለው مدري شنو. يعني القرآن ما بي فقط يعني أخطاء لغوية وأخطاء جغرافية حتى أخطاء تاريخية. ቁርአን እኮ የጂኦግራፊ ወይም የቦታ እንትን ስህተት ብቻ አይደለም ያለበት። የቋንቋ ስህተት አለበት። የታሪካዊ ይዘት ስህተት አለበት። ሁለንተናዊ ስህተት የተሞላ መጽሐፍ ነው ቁርአን። በሁለንተናዊ ስህተት የተሞላ መጽሐፍ ነው። ስለዚህ ይሄን ነው ሙስሊሞች የሚያምኑት። ይሄ ነው አላህ የመረዳት እንትኑ በጣም ወደኋላ የቀረ ነው። ታሪክን የማወቅ 1400 በላይ ያሉትን ሰዎች አምጥቶ አንድ አድርጎ የራሱን ታሪክ ይፈጥራል። ይሄን የአምላክ መጽሐፍ ነው ትላላችሁ ሙስሊሞች? ይሄ እኮ ማለት አንቺ የተወለድሽው ከቅድመ ሀያትሽ በፊት ነው ብሎ ቢልሽ ምን ትያለሽ? ያ ይቀላል። አንተ የተወለድከው ከቅድመ አያትህ በፊት ነው ብትልህን ታምነዋል? ግን የኢትዮጵያ ሙስሊሞች ያምናሉ። የዓለም ሙስሊም ያምናል። ለምን? አላሁ አለም። አላህ ነው የሚያውቀው። ይሄ ነው ችግሩ። የታሪካዊ ቅዠት እለዋለሁ። የቁርአን ቅዠት የታሪካዊ ቅዠት ነው። የሰው እውቀት ታዲያ በነብዩ መጽሐፍና ማንበብ አይችልም ቢል ምንድን ነው እንትኑ? ታዲያ ትክክል ነው የሚያሳየው። ካላነበበ ምን ካላለ እንደዚህ አይነት ቅዠት ይቃዣል። የነብዩ ቅዠት፣ የአላህ ቅዠት፣ የነብዩ ቅዠት፣ የአላህ ቅዠት በዚህ በግልጽ ይታያል። ቅዠት ነው። ስለዚህ መጽሐፍን ታሪክን እንደዚህ አድርጎ የሚበውዝና የራሱን ታሪክ የሚፈጥር የተሳሳተ መጽሐፍ ነው። ቁርአን ምንም ታማኝነት የሌለው ታሪካዊ፣ በቋንቋ፣ በጂኦግራፊ፣ በሁለንተናዊው ምንም ታማኝነት የሌለው መጽሐፍ ቢኖር ቁርአን ነው። ምክንያቱም ይሄ ነው
ከዚህ ወዲህ ምን መረጃ ትፈልጋላችሁ? ስለዚህ የጌታ እናት ማርያምና የሙሴ እህት ማርያም 1400 ዓመት ይራራቃሉ። እነዚህን አንድ ማድረግ ማለት የቅዠት ሁሉ ቁንጮ ነው ብዬ እደመድማለሁ። ደና እግዚአብሔር ይባርካችሁ። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ደና ሁኑልኝ ባይ